የአርቲስት አንዷለም ጎሳ መለቀቅ ከህግ አንጻር እንዴት ይታያል? ሰላም ጠበቃ ሰብለ አስፋኔ። እንግዲህ የዚህን አርቲስት ከስር መለቀቅ ተከትሎ የተለያያችሁ ሰዎች እስኪ ምንድነው ሁኔታው ቪዲዮ ስሪልን ብላችሁኛል። እንግዲህ እንደሚታወቀው አርቲስት አንዷለም ጎሳ በጊዜ ቀጠሮ ተደጋጋሚ ቀጠሮ ተሰጥቶት ዋስትና ተከልክሎ በፖሊስ ቁጥጥር ስር ነው የቆየው። ነገር ግን በመጨረሻ ፖሊስ ምርመራን ጨርሻለሁ ብሎ መዝገቡን ለአቃቢ ህግ በማስተላለፉ አቃቢ ህግ ክሱን በ15 ቀን እንዲያቀርብ በፍርድ ቤት የተሰጠ ትዕዛዝ ነበር። ያንን ተከትሎም ተጨማሪም ቀጠሮ የተሰጠ የነበረ ቢሆንም አቃቢ ህግ ክሱን ባለማቅረቡ ከዛ በኋላ በጠበቆቹ በተወሰደ እርምጃ የዋስትና መብቱ ሊረጋገጥ ችሏል። አቃቢ ህግ ክሱን አላቀርብም ማለት ይችል ነበር የሚለውን በምናይበት ሰዓት በወንጀለኛ መቅጫ ስነስርዓት ህጋችን አንቀጽ 38 መሰረት አንድ የወንጀል ምርመራ በፖሊስ ተጣርቶ ተጨርሶ የተሰጠው አቃቢ ህግ ከሚወስዳቸው ውሳኔዎች አንዱ ክስ አልመሰረትም ማለት ስለመሆኑ ያመለክታል። ክስ አልመሰረትም የሚለውበት ግን ግልጽ የሆኑ በጣም ውስን የሆኑ ምክንያቶች በአንቀጽ 42 የተመለከቱ ሲሆን የመጀመሪያው ምክንያት ተጠርጣሪውን ጥፋተኛ ሊያሰኝ የሚችል ለመክሰስ በኋላም ደግሞ ጥፋተኛ ለማስባል የሚያስችል በቂ ማስረጃ የሌለ መሆኑን አቃቢ ህግ እምነት ካደረበት ክስ ላይ መሰረት እንደሚችል ተመልክቷል። ሌላኛው ምክንያት ተከሳሹ አለመገኘቱና ጉዳዩ በሌለበት የማይታይ መሆኑ፣ ሌላኛው ደግሞ በይርጋ የታገደ ሲሆን ነው የወንጀል ጉዳዩ። በተያዘ ጉዳይ እንደምታውቁት ነገሩ በቅርብ ጊዜ የተፈጸመ ነው። የሚነሳበት ይርጋ የለም። ከዛም በተጨማሪ አርቲስቱ በፖሊስ ቁጥጥር ስር የነበረ ስለሆነ ስላልነበረ ነው ማለት አንችልም። ስለሆነ አቃቢ ህግ ክሱን ለመስረቱ ያለው ብቸኛ ምክንያት በቂ ማስረጃ የለም ጥፋተኛ ለማሰኘት የሚለው ላይ ይወድቃል ማለት ነው። ከዚህ አንጻር አቃቢ ህግ ክሱን አለማቅረቡ በወንጀለኛ መቅጫ ስነስርዓት ህግ በተሰጠው ስልጣን መሰረት የተፈጸመ ነው ሊያሰኝ የሚችል ነው ማለት ነው። መሰል ጠቃሚ መረጃዎች እንድታገኙ እና አካውንቴን ይከታተሉ። አመሰግናለሁ።